ውድ ወዳጆች ባለን አጭር ሰዓት ዝናቡ ጋር እየተናነቅነ ትንሽ መተዋወስ እናደርጋለን። እንደምታውቁት ዓለማችን ላይ አሁን ግዙፍ ክስተቶች ተከስተዋል። ላለፉት 40 ምናምን ቀናት ዓለም እንደ አንድ መንደር ከዛ ሲጮህ ድምጹ ያስተጋባ አስቸግሮናል። እንደምታውቁት የተፈጠረው ጦርነት ዓለማችን ላይ ትልቅን የኢኮኖሚ የማህበራዊ የፖለቲካን ቀውስ ፈጥሮ አልፏል። እኛም ዘንድ አሻራውን አስተጋብቷል። እኛ ዘንድ መኪና የሌለው ብቻ ሳይሆን መኪና ያለውም ነዳጅ ለመቅዳት ለሰዓታት ይሰለፋል። አላህ ኃያልና አሸናፊ መሆኑን የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል። ያ አዩሃ الناس እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ ሁላችሁም ወደ አላህ ከጃይ ድሆች ናችሁ። አላህ ደግሞ የተብቃቃው ምስጉን እሱ ነው። አንድ ቦታ የተከሰተ ክስተት ዓለምን ወደ ድንጋይ ዘመን ሊለውጣት ይችላል። ምናልባትም ክስተቱ ትንሽ ቢቆይ ትምህርት ቤቶች ስራ ያቆማሉ። ምነው ወደ ትምህርት ቤት መውሰጃ ነዳጅ ስለሌለ፣ ፋብሪካዎች ይቆማሉ። ምነው ሰራተኞቹ ገብተው መስራት ስለማይችሉ፣ ሞባይሎቻችን ቻርጅ የላቸውም፣ ስልኮቻችን ግንኙነት ይቋረጣል። ዋትስአፕ የምትሉት ኢንተርኔት የምትሉት ሁሉ ከጥቅም ውጭ ይሆንና የሰው ልጅ ምናልባት እንደ ድሮው ፈረሶችን ግመሎችን የሚጋልብበትን ዘመን ሊከስት እንደሚችል አላህ አሳይቶናል። ይሄ ክስተት የሰው ልጅ አቅም እንደሌለው በቴክኖሎጂ ረቀናል ያሉ ነዳጅን ገበያቸው ያደረጉ ጨብጦ አላህ አሳይቶናል። አንድ ክስተት ዓለምን ሊያቆማት ይችላል። ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም። ይሄን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም ማይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል። ዛሬ ስለ አላህ ነው የምናወራው፣ ስለ ፍጥረተ ዓለሙ አናጅ፣ ሰው ልጆች ሁሉ ጌታ መጋቢያቸው፣ አጠጫቸው፣ አልባሻቸው አላህ ምንም ነገር የማይሳነው ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም ማይሳነው ቸር ደግ አላህ ይሄ ክስተት የዓለማቱን ጌታ አላህን ውስጣችን ምንከትበት ሁሉን ነገር የሚያዳምጥና የሚሰማ ፍጥረተ ዓለሙን ያነጸ ለአመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗራችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊዑላ ይሄ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። አላህ ችሎታ የላችሁም ነው። ቴክኖሎጂያችን፣ መኪናችን፣ ሞባይላችን፣ መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶናል። ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶናል። አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በእርግጥ ጌታ የለም። ሊያመላክተን ወበነይና ፈውከኩም ሰብዓን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል። አላህ የአንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል። 500 ኪሎ ሜትር አይደለም ዓመት ያሰዳል። ከአንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል። 7 እንዲያርጋችሁ ደርድሩት። ይሄን 7 ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ነው። ወሲዓ ኩርሲዩሁ السماوات والارض ኩርሲይም ሰማያትም ሰፉ ይላል። ወላ يؤوده حفظهما እነሱም መጠበቅ
ለጌታ ሂሳ ነው ማለት አላህ በሱ ቁጥጥር ይዞታ ውስጥ ያሉ ናቸው ሁሎችም ያለ ምሰሶ አቁሞታል ኩርሲይ የሚባለውን ዓለም ወስደህ ደግሞ አርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት አላህ ከአርሽ በላይ የፍጥረት ሁሉ ፈጣሪ አላህ الرحمن على العرش استوى ثم استوى على العرش ከፍጥረት ዓለሙ በላይ የሆነው ከአርሽ በላይ የሆነው አላህ ጩጫን ምትሰናውን ክስተት ግን እዛ ሆኖ ይመለከታል እርምጃዋን ያዳምጣል ለሱ ድምጾች አይደባለቁበትም ቋንቋዎች አያስቸግሩትም ያንዱን ድምጽ ለመስማት አንዱ እስኪያቆም አይጠብቅም አላህ ሁሉን ይሰማል ሁሉን ያዳምጣል አላህ እኛ ጋር ወደ አንድ ሰው ሲደውል መስመሩ ከተያዘ ለጊዜው ተይዟል ይላል አላህ ዘንድ መስመር አይያዝ ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል ያዳምጣል አላህ ከሱም ይደበቅ የለም ለያንዳንዱ ሐጅ አላህ ምላሽ ይሰጣል የሁሉ ነገር አዳማጭ አላህ እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች ኸውለት ኢብኑ ተዕለባህ ምትባል አንዲት ሴት ወደ ነብዩ አለይሂ ሰላቱ ወሰላም መጣች ወደ ነብዩ አለይሂ ሰላቱ ወሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች ያ አላህ መልእክተኛ አለቻቸው እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ ግማሹ ንግግሩ አይሰማኝም ከፈለውን ግን አዳምጠው ነበር ያ አላህ መልእክተኛ አውስ ኢብኑ ሳሚት የዑባደቱ ኢብኑ ሳሚት ወንድም ነው ባሏ እሱም በሆነ ነገር ተጋጩና አንቺ እንደናቴ ጀርባ ሆኝብኝ አላት እንደናቴ ነሽ ፈስቸሻለሁ ማለት ያ አላህ መልእክተኛ እንዴት እንዲህ ይለኛል ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ ይያለኝ ነው አሏት ነብዩ አለይሂ ሰላቱ ወሰላም ፈትዋ ሰጡ እኔ ሳይሽ ከሱ ተከልክለሻል ፈቶሻል አሏት እንዴት ይፈታኛል ይሄን ሁሉ መስዋዕት ከፍዬ ለትዳሬ አላህ ወይ ላንተ አቤቱታዬን አቀርባለሁ ትላለች እያወራች ይሄን ይያለች ከነብዩ ጋር ክርክር ይዛ አላህ ወዲያውን ጅብሪል ላከ ወደ ነብዩ አለይሂ ሰላቱ ወሰላም አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ قد سمع الله قول التي تجادلك في زوجها ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን وتشتكي الى الله ወደ አላህ አቤቱታ ያቀረበችውን የባሪያውን ድምጽ አላህ ሰምቷል من ቁርአን ወረደ እያንዳንዱን ሹክሹክታ አላህ ይሰማል ጥቁር ጉንዳል በለስላሳ የወንዝ ድንጋሌ ስትራመድ ኮቴዋን ያያል አላህ ይሰማታል ይመለከታል ያዳምጣል አላህ አይደለም ሌላው ቀርቶ ትንኝ ክንፏን ይመለከታል የትንንፏን አጥንቶችን በትክክል ያቃቸዋል በሰውነቷ ውስጥ የሚፈሰውን ደምን አላህ ከቦታው ወደ ቦታው ሲጓዝ አላህ ያየዋል እዛ ነው የድሮ ደጋግ ሷሊሆች ያ መን ያራ መደል በዑድ جناحها ያ አንተ የትንኝን ክንፍ የምታይ ጌታ في ليله بهيم الاليل ድቅድቅ ባለ ጨለማ ክንፏን የምታይ ጌታ አላህ ويرى خرير الدم في اوداجها በሷኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ متنقلا من مفصل في مفصل ካንዱ ተነስቶ ከአእምሯ ወደ ሳምባዋ ሲፈስ የምታይ አላህ امنون علي بتوبه تمحو بها ما كان مني في الزمان الاول እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል ይሰማል ከእይታው የሚደበቅ ነገር የለም ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል አላህ የአደም ልጆች ሲፋለሙ ተመልክቷል በርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቷል በርግጥ አላህ ነብዩላህ ኢብራሂም ሳት ላይ ሲወረወሩ ማስተውሏቸዋል በርግጥ አላህ ነብዩላህ ሙሳና ፍርዓውን ያደረጉትን ሙግት ክርክር ተመልክቷል በርግጥ አላህ ነብዩላህ ኢሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል በርግጥ አላህ ነብዩን አለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል አዳምጧል በርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል በርግጥ አላህ
የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከእውቀቱ የሚደበቅ የለም። ሁሉን አዋቂ አሸናፊ ጌታ እሱ ነው። አላህ ውስጣችን ሊገባ ይገባል። ተውሂዱ አላህ አሸናፊ እሱ ብቻ። ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው ላ ተእኹዙሁ ሲነቱን ወላ ነውም አላሁ ጀለ ፊዑላ እሱ ነው አላህ። አለም ተራ ይላል አላህ ለነቢዩ አላየህም አልሰማህም እንዴ አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። በሰማይ ያሉ ለአላህ ይሰግዳሉ። አዎን عن النواس بن سمعان كما عند الترمذي يقول النبي صلى الله عليه وسلم من إلى النواس ሲናገር ነቢዩ አንድ ቃል አሉ إني أرى ما لا تروا وأسمع ما لا تسمعون እናንተ ማትሰሙትን እኮ ነው ይሰማሉ ማታዩትን እኮ ነው ያለው عطت السماء ሰማይ እኮ ሲጢጥ የሚል ድምጽ አወጣቸው። አንድ ነገር በከባዱ ስጭ ነው ድምጽ ያወጣል። እንደዛ እኮ ድምጽ አወጣቸው። ምን ገጥሟት ይሆን ያ ግዙፍ ጠንካራው ሰማይ ሰብዓን ሽዳዳ የተባለ ምን ገጠመው? አንዲት ስንዝር 4 ጣት የሚያስቀምጥ ቦታ የለም። መላእክቱ እየሰገደ ወይም ቁሙ አላህን እያወደሰ ቢሆን እንጂ አለም ተራ አነላህ የስጁዱ ለሁ መን ፊ ሰማዋት ሰማይ ላይ ሁሉ ያለ ለአላህ ሰጋጅ ነው። ቁጥሩን አላህ ብቻ የሚያውቃቸው መላእክት ለአላህ ሰጋጆች ናቸው። ለአላህ ፈሪዎች ናቸው። አላህን አወዳሾች ናቸው። በሌላ ዘገባ ላይ صحيح በሆነ ሐዲስ ላይ አላህ ይላሉ ነብዩ አለይሂ ሰላቱ ወሰለም አንድን ትእዛዝ ማስተላለፍ ሲፈልጋል ተከለመ بالوحي በወህይ ይናገራል። ልክ ያኔ የአላህ ድምጽ ሲሰማ ሰባቱ ሰማይ መራድ ይጀምራል ከአላህ ፍርሃት። መላእክትም ይሄን ድምጽ ሲሰሙ ስጁድ ይወድቃሉ። ከነሱ መሃል ራሱን ቀና የሚያደርገው ጅብሪል ነው አሉ ነብዩ አለይሂ ሰላቱ ወሰለም የአላህን ትእዛዝ ወደ ምድር ሊያደርስ። ከዛም ጅብሪል ከአላህ መልእክቱን ይቀበልና ሰማያትን እየቆረጠ ሲወርድ መላእክት ይጠይቁታል ማዛ ቃለ ረቡና ያ ጅብሪል ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል። ጅብሪልም ይላል ቃለ الحق አላህ እውነትን አለ وهو العلي الكبير እሱ የበላይ ታላቅ ነውና ይላል ጅብሪል። ሰማያት የሚኖሩ ፍጡራን ለአላህ የተለየ ክብር ያላቸው ከፈጠራቸው ጀምሮ ስጁድ ላይ የወደቁ መላእክቶች አሉ። ራሳቸውን ቀና የሚያረጉት የውመል ቂያማ ነው። ያኔ ታዲያ አላህ ወይ የሚገባውን ያህል መች ተገዛን ይሉታል አላህ። የሰው ልጅ የአላህን ደረጃ ረሳና የአላህ ትእዛዝ ከበደው። ሂጃብ ከበዳት፣ ዘካ ማውጣት ከበደው፣ ሱብሒ ሶላት መስገድ ከበደው፣ ጥንቃቄ ጎደለው፣ ደረጃውን አላወቀም። ያወቁት ፈርተው ተገዙት። ባወቅከው ልክ ትእዛዙ ይቀልሃል፣ በተረዳኸው ልክ መመሪያው ይገራልሃል። አላህ አሸናፊ ከፍጥረት ዓለሙ አንዱ ግዙፉ ፍጥረት ጅብሪል ነው። ጅብሪል 600 ክንፎች አሉት። የሚያምር ነው። ذو مرة ነው የሚለው አላህ ذو جمال ውብ ነው። ጅብሪል ኃያል ነው፣ ጠንካራ ነው። ሙጣዕ መላእክት ሁሉ የሚታዘዙት ነው። አሚን የአላህ ታማኝ ባሪያ ነው። ጅብሪልን አለይሂ ሰላቱ ወሰላም ነብዩን ይዟቸው ሲድረተል ሙንተሃ ላይ ሰባቱን ሰማይ አልፎ ሲደርስ ጅብሪልን ድንገት ተመለከትኩት ይላሉ ነብዩ አለይሂ ሰላቱ ወሰላም። ከልሂልሲል ባሊ ነው የሚሉት ጅብሪል ወደ አርሹ ጌታ ሲቀርብ ልክ ምድር ላይ እንደወደቀ ምንጣፍ አሊያም ግመል ላይ እንደሚቀመጥ ኮረቻው ላይ ምንጣፍ የበሰበሰ ያረጀ ምንጣፍ መሰለ። ሽብርክ ካለ ጅብሪል ወደ ዐዘመቱላህ ሲጠጋ መላእክት ሁሉ የሚያከብሩት የሚያወድሱት የሚሰግዱለት ኃያሉ ጌታ አላሁ ጀለ ፊዑላ። አላህ ነቢያቶችን አናግሯል፣ ነቢያቶችን ልኳል። ምድር ላይ ያለ ሰው አላየውም። የውመል ቂያማ ምእመናን ብቻ እሱን ያዩታል። አላህ ከሚያዩት ባሮች አላህ ያድርገን። በእርግጥ ምድር ላይ ግን አንድ የአላህ የተከበረ ባሪያ አላህን ሲያናግር በአላህ ፍቅር ተውጦ ልይህ ብሎ መጠየቁን ቁርአን ዘግቦልናል። አዎ ነቢዩላህ ሙሳ አለይሂ ሰላም ወለማ ጃአ ሙሳ ለሚቃቲና ሙሳም እኛን ሊያናግረን በመጣ ጊዜ ወከለመሁ ረቡህ ጌታህ ማነጋገር። ሙሳ አላህን ሲያወራ ይላሉ ነብዩ አለይሂ ሰላቱ ወሰላም በአላህ ፍቅር ውስጥ ወደቀ። ይሄን ጌታ ማየት ጓጓ።
አንድን ጥያቄ በድፍረት አቀረበ። ረቢ አሪኒ አንظር ኢለይክ አላህን አለው። አላህም ያ ሙሳ ምድር ላይ እኔ አልታይም ልታየኝ አትችልም። ነገር ግን ለሙሳ በመረጃ ሊያረጋግጥለት ፈለገ። ነገር ግን ወደ ተራራው ተመልከት፣ ይሄ አለት ወደ በዛበት ተራራ፣ ጠንካራ ተራራ፣ የምድር ችካል ወደ ሆነው ተራራ ተመልከት፣ ለሱ ገለጠለታል። እሱ እኔን ብርሃን የመሸከም ማየት ከቻለ አንተም ታያለህ አላቸው። ሙሳ ይህን ክስተት ሊያዩ ቆሙ። ፈለማ ተጀላ ረብሁ ልልጀበል ያንተም ጌታ ለተራራው በብርሃኑ በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ፣ የመርፌ ቀዳዳ ያህል አላህ ለዚህ ተራራ ተገለጠ። ተራራው የአላህን ኑር መሸከም አልችል ብሎ ፍርስራሹ ወጣ። ጀዐለሁ ደካ ነው የሚለው አላህ፣ ድቅቅ አረገው አላህ። ያኔ ሙሳ አለይሂ ሰላም ይህን ክስተት ሲያዩ ደንግጠው ወደቁ። ወኸረ ሙሳ ሳዒቀን ደንግጠው ወደቁ ነቢዩላህ ሙሳ። ፈለማ አፋቅ በነቃም ጊዜ ቃለ ሱብሓነክ ጥራት ይገባሃል አላህ፣ ትብቱ ኢለይክ ወደ አንተ ተመልሻለሁ፣ ወአና አወሉል ሙእሚኒን አለ። እኔም አንተ ምድር ላይ እንደማትታይ ሀያልነትህን የመጀመሪያው አማኝ ነኝ አሉ ነቢዩላህ ሙሳ አለይሂ ሰላም። አላህ ሀያል አሸናፊ፣ የሰው ልጆች መጋቢ፣ የሚፈጥራቸው የሚቀሰቅሳቸው ችሎታው ወሰን የሌለው ጌታ አላህ፣ እሱን ትልቅነት በዚህ ክስተት በእያንዳንዱ ክስተት የምናይበት። አላህ የሰው ልጅ ፈጥሮታል፣ ይመግበዋል፣ ወደሱም ይመልሰዋል፣ ይቀሰቅሰዋል። ሙቶም መቅረት የሚችል የለም። ዩብዲኡ ወዩዒድ ያስጀመረውም የሚመልሰውም እሱ ነው ሱብሓነሁ ወቢሐምዲህ። ነቢዩላህ ኢብራሂም አለይሂ ሰላም ልክ እንደ ነቢዩላህ ሙሳ እሳቸውም ሌላ ጥያቄ አቅርበዋል። ረቢ አሪኒ ከይፈ ቱሕይል መውታ አሉት። አላህ ወይ ሙታንን እንዴት እንደምትቀሰቅስ አሳየኝ አሉት። አላመንክም እንዲ አላቸው። አምኛለሁ፣ ውስጤ እንዲረጋጋ ሙሻሃዳም ይባላል፣ በማየት ነገሩ ውስጥህ እንዲሰርጽ ስትፈልግ ማለት ነው። እንደዛ ነው አላቸው። አዎ አሉ። እንግዳማ 4 በራሪዎችን ያዛላቸው፣ 4ቱንም ውሰድና ረዳቸው። ከዛም ደባልቀው ስጋውና አጥንቱን ላባቸውን ደበላልቅ፣ ከዛም 4ቱን እየዘገንክ ወስደህ የ4ቱን የተደባለቀውን በየተራራዎች አስቀምጣላቸው። ከዛም ጥራቸው አለው። ያኔ እየበረሩ ወደ አንተ ይመጣሉ አለ። ስጋው ተቀላቅሏል፣ ላባው ተቀላቅሏል፣ ደሙ ተቀላቅሏል፣ አንጀቱ ተቀላቅሏል። ከየተራራው አንዱ ላባ ከአንዱ ተራራ ይነሳል፣ ሌላኛው ስጋ ከዚህኛው ይነሳል፣ ደሙ ከዚህ ይመጣል። አየር ላይ ተዋህደው የእቲነከ ሰዕየን አላላ እየበረሩ ይመጡልሃል አሉ። ተመለከቱ ነቢዩላህ ኢብራሂም ተገረሙ። አላህ ምን አላቸው? ወዕለም እወቅ አላቸው፣ እነላህ ያንተ ጌታ አላህ ዓዚዙን ሐኪም አሸናፊ ጥበበኛ መሆኑን ተመልከት አላቸው። ምንም አይሳነው፣ የሰው ልጆችን ፈጠረ በኋላ የሚቀሰቅሳቸው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ቡኻሪ ላይ አንድን ክስተት ይተርኩልናል። አንድ ባሪያ ነበር አሉ ከሳቸው መላክ በፊት በነፍሱ ላይ ደንበር ያለፈ ወንጀል ያበዛ ሰው ነበር። አላህን ፈራው። ልጆቹን ሊሞት ሲል ጠራቸውና ልጆች ሆይ ያለ እኔ ከሞትኩ ስጋዬን ጀናዛውን አቃጥሉት አላቸው። ተመልከቱ እንዴት አይነት ወስያ እንደው አቃጥሉት አላቸው። ከዛም ካቃጠላችሁ በኋላ ፍጩት አላቸው። ከፈጫችሁ በኋላ ቡኻሪ ላይ ያለ ዘገባ ከፈጫችሁ በኋላ ንፋስ በበዛበት ቀን በትኑኝ አላቸው። አቃጥሉኝ፣ ፍጩኝ፣ ንፋስ በበዛበት ቀን አመዱን ትቢያውን በትኑኛል። ለምን አለ? አላህ እኮ ችሎኔን ከቀሰቀሰኝ የሚቀጣይ ቅጣት ማንንም የማይቀጣውን ቅጣት ነው። ወንጀሌ ብዙ ነው። ሰውየውም ሞተ። ልጆቹም የተባለውን ወሲያ ፈጸሙ። አባታቸውን ጀናዛውን አቃጠሉት፣ ፈጩት፣ በንፋሱ ቀን በተኑት። ትቢያ፣ አቧራ፣ አመዱ ተበተነ። ነቢዩ ዓለይሂ ሰላቱ ወሰላም አስከተሉ ንግግራቸው። ከዛም አላህ አሉ ምድርን የተበተነውን ሰብስበ ያለት። ያ ትቢያ፣ ያ ክሰል፣ ያ አመድ ተሰብስቦ አላህ ፊት ሰው ሆኖ ቆመ። ይህ ባሪያ ደነገጠ። ማ ሐመለከ ኢላ ሃዛ፣ ይሄን ለማድረግ ምን አነሳሳ አለው። አላህ ወይ ፈርቼ ነው አለ። ቀስቅሰ ካቆምከኝ እንደምትቀጣይ ስለማቅ ነው። ነቢዩ ዓለይሂ ሰላቱ ወሰላም አስከተሉ። ፈገፈረ ለሁ፣ አላህ ማረዋል። አላህ
ውሻ ይብላ ሰብስቦ ነገ ያቆማል። አመድ አድርገው ወንዝ ላይ ይበትኑ ሰብስቦ ፊቱ ይሰይማል። ዩብዲኡ ወዩዒድ መላሹ እሱ ችሎታው ሰፊ ኃይሉ ኃያል ምንም አይሳነው አላሁ ጀለ ፊ ዑላ። የሰው ልጅ ይህን የአላህን ትእዛዛት ዘነጋ፣ ኃያልነቱን ረሳ፣ ራሱን ሰበብ ላይ ብቻ አስተሳሰረ። ርዝቅ ሲያስብ አላህን ሳይሆን ሰበብን ይመለከታል። እያንዳንዱ ክስተት ፖለቲካዊ ትንታኔ ብቻ ሆኖ ያልፋል። ያን ትንታኔ ወደ አላህ የሚመልስ ጥቂት የአላህ ባሮች ናቸው። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد. قدم እንዳለው የአላህን ኃያልነት የተረዳ የአላህ ትእዛዛት ይቀሉታል። አላህ ሰማይን ያለ ምሰሶ ያቆመ በሱ ጥበቃና ቁጥጥር ላይ ያደረገው ኃያል ጌታን እንቅልፍም አንጎላጅትም አትዘው። ሁሌ ስንተኛው ምንቀረው አያተል ኩርሲ የሚያስታውሰን እሱ ነው። ላ ተእኹዙሁ ሲነቱን ወላ ነው። ወፊ الرواية ነቢዩላህ ሙሳ አለይሂ ሰላም አላህና አንድ ጥያቄ ያቀረቡ። እሳቸው ጥያቄያቸው ግልጽና ፊት ለፊት ነው። አላህ ሆይ እንቅልፍ ይይዛል እንዴ ብለው ጠየቁ። ያ ሙሳ እኔን እንቅልፍም አንጎላጅትም አይዘኝም አላቸው። እንቅልፍ ማንጎላጀት የደካማ ሰው መገለጫ ምልክት ሊያሳያቸው አላህ በእጃቸው ውሃ የተሞላ ብርጭቆ ይዘው ቁም አላቸው። ነቢዩላህ ሙሳም ብርጭቆ ይዘው ውሃ ሞልተው ቆሙ። ከዛ አላህም በቆሙበት እንቅልፍ ላከባቸው። እንቅልፍ ሲይዛቸው ብርጭቆው ከነውሃው ወርዶ ተከሰከሰ። ከዛም ሲነቁ አላህ ምን አላቸው? አንተ ሙሳ እኔ ምተኛ ቢሆን ይሄ የምታዩ ሰማያት ወርዶ ይከሰከስ ነበር አላቸው። ችሎታው ሰፊ፣ ረድኤቱ ሰፊ፣ አዛኝና ቸር፣ ባሮቹን የሚታገስ፣ በዳዮቹ ሲበድሉ እያየ የተውበት እድል የሚሰጣቸው፣ የፍጥረቱ ዓለም ሁሉ አናጅ፣ መጋቢ፣ ቀያሪ፣ ሁሉ ነገር እሱን የሚያወድሰው አላሁ ጀለ ፊ ዑላ። ይሄን አላህን ያወቁት ትእዛዙ ቀለላቸው፣ መመሪያውን ተከተሉ፣ ከሐራም ርቀው ሐላሉን መንገድ ፈለጉ። ትእዛዙ አልከበዳቸው፣ ሒጃብ አልከበዳትም፣ ሶላት ሱብሒ አልከበደውም፣ ዘካን አስቦ ማውጣት አልጨነቀውም፣ አዛዡን ያውቃልና። ነቢዩላህ ኢብራሂም አለይሂ ሰላም ታላቁ የአላህ ተወዳጅ ነብይ ናቸው። እኒህ ነብይ አላህ ከባድ ትእዛዝ ሰጣቸው። እድሜያቸው ከገፋ ካረጁ በኋላ አጁዙን አቂም ሚስታቸው አርጅታለች፣ እሳቸው ሸምግለዋል። ልጅ ሰጣቸው፣ እስማኤል የሚባል ልጅ ሰጣቸው፣ ታጋሽ የሆነ ልጅ። አብሯቸውም ልብ ዱብ ዱብ ሲል ፈለማ በለገ ማዕሁ ሰዕየ አብሯቸው ዱብ ዱብ ሲል አይናቸው አረፈበት። ያምር ነበር እስማኤል። የነቢዩን ዓለይሂ ሰላቱ ወሰላም ኑሮ የተሸከመ ነው፣ ከሳቸው ነው የወጡት። ያምር ነበር ሲያዩ ልቡ ተንጠለጠለ። አላህ ቅን ነው፣ ደግ ጌታ ነው። ባሪያው ደግሞ ከሱ በላይ ሌላን ሲወድ አይወድም። ኢብራሂም ደግሞ ወዳጁ ነው። ወተኸዘ አላሁ ኢብራሂም ኸሊላ። ከኔ በላይ ልቦና ውስጥ ሌላን ሰው ወደድክ እንዴ? ልጅህ ነው። አዎ ትእዛዝ መጣ። ውዴታው መፈተን አለበት። ከአላህ ትእዛዝና ከልጁ መሃል ልጅህን ረዳላቸዋል። ደነገጡ። የመጀመሪያ ቀን ሶስት ያዩት የነቢያት ህልም ደግሞ እውነት ነው። ልጃቸውን ጠሩት። ልጄ ሆይ በህልሜ ሳርድህ አይቻልም። ሳሳርድህም ቢሆን ይቀላል። ሰው ልከህ ብታሳርደው ከባድ ነው፣ ሐዘኑ ይቀል። ራስህ ረድ ስትባል ረድ ተብያለሁ ምን ትላለህ አሉት። አባቴ ሆይ የታዘዝከውን ፈጽም፣ ሰተጂዱን ኢንሻአላህ ምን الصابرين ከታጋሾች ይሆናል። ትእዛዙን ለመፈጸም ወሰኑ። ለአላህ ያላቸውን ውዴታ ሊገልጹ ቆረጡ። ልጅ ተጋደመ፣ አባት ቢላ አነሳ። ይህን ክስተት መላእክት ያያሉ፣ አላህ ይመለከታል። ከዛም ቢላውን አንስተው አይኑን ማየት አልቻሉ፣ ፊቱን ደፉት። ወተለሁ ልልጀቢን ከዛም እጃቸውን አንስተው ሊያርዱት ሲሉ አላህ በትልቅ ሙክት ተካላቸው። ኢብራሂም ህልሙን እውነት ብለሃል፣ ፍቅርህ ታይቷል፣ ውሳኔህን አሳልፈናል። ታሪክ አላህ ሰራባቸው። በዚህ ለአላህ ፍቅር የተከፈለ ለትእዛዙ የተከፈለን ክስተት በሚታረደው ኡዱህያ
ለሚሊዮን ዓመታት ምስኪኖች እየበሉ ለአላህ ትእዛዝ ባሪያ ሲያድር ከልጁ ፍቅር ከእንቅልፉ ፍቅር ከሂጃቧ ጸጉሯን ከመግለጽ ፍቅር ከገንዘብ ፍቅር በላይ ስትገዝ አሻራህ እንዲያበራህ ይደረጋል። አላህን አወቁት ትእዛዙ ቀለላቸው። እኛ አላህን ለተገቢ ቦታ አላወቅነውምና ትእዛዛቱ ከበደን። ዘካው ከብዶናል። የሚቀንሰው የሚያጨበረብረው ብዙ ነው። የሚዋሸው ብዙ ነው። አላህ ይጠብቀን። ብዙዎቻችን ማዕሲያ ላይ ገባን። ወማ ቀደሩላህ ሐቀ ቀድሪ። አላህን ከሚያውቁት ከሚጠነቀቁት ባሮች አላህ ያድርገን።